ጋሽ ጸጋይ አቤት እርሶ ሲናደዱ ምንድነው የሚያረጋጋውት? ልጅነት ነገር ተቃቅፈን ባንዳልጋ እንተኛ ነበር ለሰርጓ ተጠራው ለሌላ ሲድሯት አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድነው? ወይኔ ቤቲ በቁሜ ቀበርሽ። ሰላም ወስሜ ተከታዮች የዛሬ ማሪፍ አሪፍ ቪዲዮ የተመረጡ ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ቪዲዮዎች አንድ ጓደኛዬ እያለቀሰ መጣና ሰሞኑን ፍቅረኛዬን ከብዙ ወንዶች ጋር ያታለው ሲደውላትም ማታነሳም ስንገናኝ መጨቃጨቅ ነው ምንም አይነት ሰላም በማላችን የለም ሲለኝ ለምንድነው ታዲያ ነገሮች እየሰሩላችሁ ካልሆነ ማትለያዩት ብዬ መክሬው እሺ ብሎኝ ሄደና ትንሽ ቆይቶ ምን ብሎ ፖስት ቢያደርግ ጥሩ ነው የማንም ጉሬዛ እኔና አንቺ ላይ ያያየንም የማንም ጉሬዛ እኔና አንቺ ላይ ያያየንም በጓደኛ መስማር ገብቶ ምክር መሰል በጣም ከባድ ነው። ጉሬዛስ ብለ የሰውነታችን ሚዛን የሚጠብቅ የአንጎል ክፍል አንጎል ምን ይባላል? ግንባር። ምን ግንባር? ግንባር ተማሩ ስትባሉ እምቢ ብላችሁ እሺ ያኔ ልጅ ያለን ሆነሽ ጉረቤቴ ከቤትሽ አልጠፋም አጠፊም ከቤቴ ክፉ ደግ አናውቅም የልጅነት ነገር ተቃቅፈን ባንዳልጋ እንተኛ ነበር የመልካም ጊዜ ልጅነት አለቀ። አሁን ስንት ዓመት ነው? 5 ያኔ ልጅ እያለን የምትለው የ6 ወር ሆነ ነው? የ3 ወር ሆነ ነው? መቼ ነው ያኔ ልጅ እያለን? የ5 ወር የ5 ወር የ5 ወር ቆይ ያስኬዳል። እኔ ግን የዘንድሮ ልጆች የሚዘፍኑ ዘፈን በጣም ነው የሚገርመኝ። እኔ ራሱ አልችለውም። እንደዚህ ግን ሽምድድ ነው የሚያደርጉት። በቃ የሌለ ነው የሚዘፍኑት። በጣም ከባድ ነው መሸምደዳቸው ራሱ ማለት ነው። በዚህ እድሜያቸው እኮ እኛ ስናደርግ ኤባል ቢበል ኤቢሲዲ በል ምናምን ሀሁ በል ምናምን ያው ለዚህ ጋሽ ጸጋይ አቤት እርሶ ሲናደዱ ምንድነው የሚያረጋጋውት? ሚስቴ ናት እንዳትል አይ ስንት እንደዚህ የሆነ ነገር ቢያናድዱት ግን ምንድነው የሚያረጋጋውት? ያው የሀገራችን ተወላጅ አረቄ እንደዚህ እውነቱን ተናግሮ የመሸበት ማደር እስቲ እንድገማል መጣውን የገባ ሸዋዛየ ልቢ ቀረብ ምን አለ አልተማርክም። ሄሎ አፍሪካን ቨርሰስ ቻይና ነው ምግብ ሲበሉ እንዴት ቾፕስቲኩን አያያዝ ስለማይችል በጣም ተቸገረና በእጁ ገባበ። አናስቻሉ ታውቃላችሁ፣ እንደኛ እንደ ኢትዮጵያውያን ነው በእጅ መብላት የለመደው። የምን ከቾፕስቲክ ጋር መታገል ነው? ይሞታል እንዴ ታዲያ? አሶት ሲያል እንጀራን በቾፕስቲክ ልብላው ብትሉ እስማ እንዴት ነው? እኛ የለመድነው በእጃችን ነው የለመድነው። ሰው እንደለመደው ነው። ምን እየሰራ ነው? ምን አስቦ ነው? አመሉን ነው እንደው ሰራው ምንድነው? ብሩን አመላር ነው። አመሉን what is it? አይኔ ነው ወይስ መነጽሬ ነው? ሲኮሜንት አድርጉ። ምንድን ነው እየተሰራ ያለው? ግስላው በሌላ በረጅም መጣብን እንዴ? ግድ የለም ተቀመጡ። አይ የመጣንበትን ጉዳይ ሳንፈጽም አንቀመጥ። እሺ ዩ
ለማንኛውም ልጁ ምን አለው? ያው ጥለው የማይጥለው ፈጣሪ አለ። ያው ከእርሶ ጋር ሊያዛምደውም አይደል ማለት ቆይ የግል ቤት መኪናም የለውም? አረ እንኳን የግል ቤት ኮንዶም መግዣም የለው። ምን ማለት ነው? የኮንዶም መግዣ ስለጎደለው ነው ልጆት ያረገዘችበት። አይ ቤቲ እንደው አንቺን ከመውለድ ይቻወራች ቁጭ በሉ በቃ እኔ ነኝ እንጂ አሁን መቆም ያለብኝ። ግድ የለም እኛ ፈቅደናል። እንደው ልጁ ምንም ገንዘብ የለውም? አይ ዋናው እኮ ፍቅር ነው። እነሱ ይጋቡ እንጂ አሁን ደግሞ ልጁም ይመጣል፣ ሶስቱም አብረው ያድጋሉ። መቼስ ምን ይደረጋል። በሉሽ የተዘጋጀውን ማዕድ ተቃምሰን ትሄዳላችሁ። አይ የኛ ሲቁም ባይሆን ልጁ በር ላይ ነው። ቶሎ ገብታችሁ ቡላ ያውጡልኝ እያለን ነበር። ወይኔ ቤቲ በቁም የቀበርሽ ከጎዳና ተዳዳሪ ጋር ታዛምጭኛለሽ። አንደኛው ነቀንድ ነው። ቤቶች እንግዲህ ፈረደባቸው። በገንዘብ ልትገዛው የማትችለው ነገር ምን ሊሆን ይችላል? ፍቅር። እርግጠኛ ነህ? ፍቅር በገንዘብ አይገዛም። በእንባ ተለያየን ድሃ በመሆኔ ለሰርጓ ተጠራው ለሌላ ሲዲሮ በዘመን እየመለሰች ነው። ሜካኒኩ ለጥሎ አለባብሶ ምናምን እንደ አሻንጉሊት ቁጭ። ግን ደስ ያለኝ ኮሜንት አለ እዚህ ላይ አሁን እዛ ጋር የተኛው ሰውዬ ራሱ ፌክ አለመሆኑን በምን ታውቃለህ? አረጋግጠው ማለት ቴክኖሎጂያ ተልባ ለቀማ እንግዲህ ቴክኖሎጂ ማለት ነው። እቺ አሪፍ ነገር ናት። በቪዲዮ እያየ ድሮን ነው እንዲያየ ራሱ ቆሻሻ አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድን ነው? ምርኩዝ ጣርቻ አልሰማሁሽም። ምርኩዝ ሴተኛ ምርኩዝ ጨለማ ምን የውስጥ ብርሃን ምን ረባስማ ለደብ ያንተ ድብና ጥርስ አውጣሽ አልቻለም። ቢቻለኝማ ብፈነክታችሁ ደስታውን አልቻለም። ሊቨርፑል መጣ ሲቲን ገረፈው ኔክስት ቶተናም ቼልሲ ማንቸስተርና አርሰናል ቀርቶ አቤት አርሰናል የሚንገዳገዳል። ወደ ደቁ ነው የሚመቸው። አቤት አርሰናል ጠፋ። ማንቸስተር እየተንገዳገደ ነው። አቤት ዱላ ይወዳል ማለት ነው። በስመ አብ አመለጠ ነው። እና ማማይ በፊት ፍቅረኛሽ እንዴት ነበር? በጣም ቆንጅዬ ነው ካንተ ባይበልጥ። እና ለምን ተለያያችሁ? ገብገባ ነው በጣም። በስንት መከራ ተጨቃጭቄ እኮ በሳምንት አንድ ጊዜ ብቻ ነው የሚጋብዘኝ። ቢያንስ ስንት ብር እያወጣ? በትንሹ 5,000 ብር። እሱ ከኔ ሳይሻል አይቀርም። አም ቬሪ ሶሪ። 5,000 ብር ብር ነው እንዴ? ናጂ አም ቬሪ ሶሪ። ላንቺ ብር አይደለማ። ኧረ ብራዘር ራስን በጊዜ ያተርፋል። ሁልጊዜ ኢትዮጵያዊ ንጹህ እንግዳ ተቀባይ የሚያበላ በር ላይ ቁጭ ብሎ ምናምን እያልን አንዘልቅም። ውሸት ነው። በራችንን ዘግተን አይደለም የጓዳውን ዘግተን ከቤተሰብ ተደብቀን ሁሉም እንበላ ሰዎች ሆነናል። ይህንን ማመን ወደፊት የሚያጠኑ የልጅ ልጆቻችን ሲመጡ ምን አይነት ክፉዎች እንደነበር ሊያውቁ ይገባል። አሁንም የምመሰክረው ይህንኑ ነው። የትኛውም የሃይማኖት አባት እኔ ፊት ሊቆም አይገባውም ነበር። ምክንያቱም ከሽፏል። የከሸፈው በራሱም በሚያስተምረውም ሰው ነው። እንዴት እንዲህ ይደረጋል? እንዴት አንድ የሃይማኖት አባት እናጣለን፣ ገጀራ ፊት አይገባም የሚል ቆሞ ምንም እምነት የሌለው ከታንክ ፊት እየቆመ አልነበር እንዴ ሌላ ሀገር? ይሄ ሁሉ አሁን የሚርመሰምሰው የሃይማኖት አባት ያኔ የት ጠፍቶ ነው?
መሸሸጊያ እናጣ ነበር እኮ። ድንገት ግርግር ከተነሳ ሮጠን ቤተ ክርስቲያን ስንገባ ቤተ ክርስቲያን አሳልፋ ትሰጠን ነበር አይደል? ለነዛ ለወታደሮቹ ገብተው እነሱንም ይደበድቧቸዋል ነበር። የሃይማኖት አባት መደብደብ ወጉ ነበር፣ መሞትም ወጉ ነበር። ልጁ ሲገደልና ሲደበደብ ከማየት እሱ ቢደበደብና ቢወገር ወግ ነበር የአንድ ሃይማኖት። ግን እያየን የለም፣ ወፍ የለም ይላሉ ድሩዮቹ። ወፍ የለም። እውነት ነው። ይሄም በቃ የምናየው ነገር ነው። ማህበረሰብ ውስጥ የምናየው ነገር ነው። ትክክለኛ ነገር ነው። በጣም ጊዜው የሚመጠነ ነገር ያነሳው ከሰው ሁሉ ነገር ታክሱ ነው፣ ውሸቱ ነው። ሰው የት ሄደው ነው የእምነት ተቋማት ላይም ሲሄድ በቃ እንደዚህ ነው የሚያየው ነገር። መጠለያ ብሎ የሚያስበው ነገር ላይ የሚያየው ነገር እንደዚህ አይነት ነገር ሲሆን ተስፋ በመቁረጥ ውስጥ ሄደ። ከባድ ነው። እንደው ቢያስቡበት ወደ ቀደመው ነገር ቢመለሱ። የነበረን ቪዲዮአችን ጨርሰናል። አብራችሁን ስለቆያችሁ ቴንክ ዩ ሶ ማች ባይ ባይ።